ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም ዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ጊራና የሚሄድ አስቤዛ ነው የማሳያችሁ። 50740 ብር እየፈጀ ማለት ነው። እዚህ ጋር ምን አላት? ማሽላ፣ ጽድት ያለ ማሽላ ኪሎ 78 ብር ነው የገዛሁት። በጣም የሚያምር ቆንጆ ማሽላ ነው ማሻአላህ። ይሁት እንዴት እንደሚያምር ኪሎ 78 ብር ሂሳብ 50 ኪሎ ጥሬ። እዚህ ጋር ደግሞ መለስተኛ ጤፍ ኪሎ በ108 ብር ሂሳብ ነው 50 ኪሎ። እዚህ ጋር እንደምታዩት ጤፉ 5400 ብር፣ ማሽላው ደግሞ 3900 እና እነዚህ በጥሬ ናቸው። ሁለቱ ተቀላቅሎ ደግሞ የተፈጨ አላት። እዚህ ጋር 25 ኪሎ ጤፍና 25 ኪሎ ማሽላ ጥሬው ይሄንን ከዚሁ ማለት ነው ከራሱ ያኔ ይሄ እንዳለ 50 ኪሎ ይሁንና እንደገና 25 ኪሎ ገዝቼ ማለት ነው። እዚህ ጋር 25 ኪሎ ማሽላ እንደምታዩት 25 ሲባዛ በ78 ብር 1950። ጤፍ ደግሞ 25 ሲባዛ በ108 ብር 2700። ይሄንን አስፈጭቼላታለሁ 50 ኪሎ ማለት ነው። ማስፈጫው 250 ብር ነው። ከዛ እዚህ ጋር ደግሞ ሽሮ አላት፣ ምጥን ሽሮ እንደምታዩት ሽሮ 10 ባቄላ 4 አተር ማነው ባቄላ 10 አተር 4 ሽምብራ 2 ጓያ 2 ከሁሉም ሆኖ 20 ኪሎ ነው። 3800 ብር ነው የገዛሁት። ኪሎ 190 ብር ነው። 10 ኪሎ 1900 10 ኪሎ 1900 3800 ይመጣል ማለት ነው። ከዛ የሽሮ ቅመም ደግሞ 3300 ብር አላት ማለት ነው። እንደገና በርበሬ 12 ኪሎ ነው። 12 ኪሎ 800 ብር ሂሳብ ነው የገዛሁት። 8400 ብር ነው። ያው ምንድነው አፍዋን ጠፋብኝ ለመመጠኛ ማለት ነው። ለመመጠኛ ከበርበሬው ከዚህ ከ2 ኪሎ ተነስቶለት ነው 2 ኪሎ ከዚህ ማለት ነው 12 ኪሎ ተገዛላት እንጂ ሁለቱ ለሽሮ መመጠኛ ነው ማለት ነው። አንዳንድ ልጆች አሁን ለ70 እና ለ60 ኪሎ ሽሮ 2 ኪሎ 3 ኪሎ ይበቃዋል ትላላችሁ። አይበቃውም። ለ10 ኪሎ ሽሮ 1 ኪሎ በርበሬ ያስፈልገዋል ማለት ነው። በተለይ ባቄላ የሚበዛበት ከሆነ፣ አተርና ሽምብራ ከሆነ ደግሞ አይወስድም ብዙም ማለት ነው። እንደየህሉ ይለያያል ልላችሁ ፈልጌ ነው። እና የበርበሬ ቅመም 3330 ብር ነው የፈጀው። በጣም ቆንጆ ሆኖ ነው የተዘጋጀው። እንደምታዩት ማሻአላ በጣም ያምራል። በጤና የሚጠቀሙበት ያደርጋቸው። ከዚህ በፊት ብዙ ጊዜ አዛኝ ወስጃለሁኝ ማሻአላ። ይሄ ከዛ 10 ኪሎ ስኳር 1900 ብር ኪሎ 190። 5 ሊትር ዘይት 2150 ብር 2100 ብር። እዚህ ጋር እንደምታዩት ኦሞ 5 ኪሎ 1850 ብር። 10 ኪሎ ሀዲያ ዱቄት ነው 1200 ብር ነው። እዚህ ጋር የጃዊ ያድሩስ ተቀላቅሎ ከነጩም ከቀዩም ይሄ ፒንክ ነገሩም ጥቁሩም ከሁሉም ማለት ነው። በጣም ነው የሚጣፍጠው። እኔ ለቤቴ ሁሉ ጊዜ ገዛለሁኝ። 1200 ብር ነው ኪሎ። እዚህ ጋር ደግሞ ሳሙና የልብስ ሳሙና 480 ብር 6 ፍሬ ሳሙና ገዝቼላታለሁ ማለት ነው። ከዛ የወሎ ጭስ ይቀራታል። እሱም ታስቧል አብሮ። ለምን ስለማውቀው ያው የወሎ ጭሱን አሁን ሂጄ አምጥቼ እዚሁ ጋር ጨምሬላት ስለምልከው ማለት ነው። የወሎ ጭሱ 300 ብር ነው ኪሎ። ጠይቄ ደውዬ ዝም ብዬ አሰብኩት ማለት ነው። ለምንድን አንድ ላይ ሂሳቡ እንደሆነላት ነው ማለት ነው። ከዛ ውጭ ላይ ከሰላላት እሱን ላሳያችሁ። ከወደዳችሁት ላይክ እና ሼር እያደረጋችሁ፣ ሌላው ደግሞ በወረፋችሁ መሰረት አብሽሩ ትስተናገዳላችሁ። ብቻ እናንተ ያው ወረፋ አንጠብቅም ካላችሁ እናንተ ታውቃላችሁ። ወላኪን ቀን በቀን 50 ሰው ከደወለ 50 ሰው ላይ ማስተናገድ አልችልም። እውነቱን ለመናገር 5 ማስተናገድ ይከብዳል፣ እንኳን 50 ሰው ማለት ነው። በቀን አንድ ሰው እየሰራሁ ነው እንደምታዩት ማለት ነው። ግን የግል ህይወት አለ። ብዙ ነገር ሲገጥመኝ ላልኖር እችላለሁ። አሁን ለምሳሌ ትናንትና ቪዲዮ አልሰራሁም የለውም ነበር። የት ሂጄ ሚግሬሽን ለምንድን ፓስፖርት ላስተካክል፣ ፓስፖርት ለምንድን ለዩቲዩብ ካምፓኒ ግዴታ ስለሆነ እላችኋለሁኝ። ውሌ ነው የመጣሁት። እንደሱ አይነት ሀጃ ሲገጥመኝ ብቻ ላልኖር እችላለሁ እንጂ እኔ እቃችሁን ሳልገዛ አልውልም። እያያችሁኝ ነው ቀን በቀን ማለት ነው። ረፍት የለኝም።
እዚህ ጋር ሁለት ክሰሎች አሉ። ሁለቱም ማዳበሪያ ፈትቻ አንዱን ላሳያችሁ እና ይሄ ክሰል እንትኑ ደቃቁና ቆሻሻው ተለቅሞ እየተለቀመ ነው የሚባለው ማለት ነው። ያ ከላይ ስፍር ተደርጎ የሚመጣው ከስር ደቃቅ ይኖረዋል፣ ከዛ ደግሞ ቆሻሻ ይኖረዋል። እሱ ተለቅሞ ጽድት ያለ በቃ ከላይ እስከታች እንደዚህ የሆነ ክሰል ነው። ከዚህ በፊት እኔ ውጭ ሆና ያዘዘችኝ ልጅ ቀድሜ ልኬላት እሷ ስትመጣ እንደገና ላኪልኝ ብላኝ ራሱ ልክ ያለው ማለት ነው ተደጋጋሚ። ለምን ክሰሉ በጣም ቆንጆ ስለሆነ ማለት ነው። እስከታች ድረስ አንድ ነው። 100 ኪሎ ላይ የተገለበጠው እንደምታዩት ማሻአላ በጣም ቆንጆ ክሰል ነው። 2000 ብር ነው አንዱ፣ 4000 ብር ገዝቻለሁ ማለት ነው። ይሄንን እንደምታዩት ሁለት ማዳበሪያ እና ይሄንን ይመስላል የዛሬ ገበያችን። ከወደዳችሁት ላይክ እና ሼር እንዳይረሳ እላችኋለሁኝ። ሀባይብ ሰላም ሁኑ። ያው የክረምት አስቤዛ አሁን እያደረጉ ነው። አሁን ማሻአላ ልጆች ለምንድን ዝናብ ከሆነ ሽሮና በርበሬ የማይታሰብ ነው። አሁን 2 ሳምንት ካልሆነ ክረምት ከገባ በቃ ምንም ነው በርበሬና ሽሮ ለማዘጋጀት የማይሆነው። አይደርቅም። ሲታመግ ሲወጣ ሲገባ ይሸታል እንጂ ምንም ትርጉም የለውም። እና ይሄን ይመስላል። ባይ ባይ።